እንዴት ምን ነግርህ ራሱ አቃተኝ እውነት በጣም ከባድ ጊዜ ነበር ማስመለስ አይደለም የሚባለው ምን ብዬ ልንገርህ በጣም ከባድ ነበር ወደ ላይ ቦሚት ሲያረጋኝ የነበረው የዛኑ ቀን ማታ በቃ ፕላስ ደግሞ ደም ይቀላቅላል እንደ የጓጎለ ደም ነገር ነው የሚወጣኝ ከሆዴ ማለት ነው እና ሲአይ ባለቤቴም በጣም ደንግጦ ሌላ ሆስፒታል ሊወስደኝ ሲል ነው ይሄ ዶክተር ቆይ እንትን ልበላችሁ ነው ከመንፈስ ጋር የተገናኘ ነገር እንዳይሆን ከአንድ ቄስ ጋር መንፈስ ያባት ጋር ላገናኛችሁ ምናምን ነገር አለ ማለት ነው እና የተደረገብን ብሎ ራሱ እንደውም ፍንጭ ሰጠን ማን እንዳረገ ምናምንና ይቅርባችሁ ሰው ነው አለን ማለት ነው የምርሽ ነው እውነት የቅርብ ሰው ነው ምናምን ብሎ ተነገረን ከዛ ባለቤቴ ወዲያው ነው የጠረጠረው ምክንያቱም እናቱ እኔን ትጠላኝ ነበር እና እናቱን ጠረጠራት አዎ ባለቤት አዎ ትድን የምችለው ባደረገችባት ልጅ ጸጉር ነው እና ባደረገችባት ጸጉር ነው እና የልጅቷ ጸጉር መጥቶ ካልተቃጠለ ጭሱ እሷ ላይ ካልሆነ እናትየው ላይ የኔ ጸጉር እናትየው ላይ ካልጨሰ ማለት ነው ተቆርጦ እናትየው ላይ ካልጨሰ አትድንም ማለት ነው ሰላም ጤና ይስጥልን ውድ የሲንግል ቤተሰቦች እንደምን አላችሁ እስክንድር ነኝ ዛሬም እንግዲህ አንድ ያጋጠመን ጉዳይ አለ የተፈጠመ ወይም ደግሞ የተደረገ ታሪክ አለ ያ ታሪክ እናንተ ቤተሰቦቼ ወይም እናንተ ተመልካቾቼ ትማሩበታላችሁ በተለይ ሰሞኑን እስክንድር ከሰራው ስራ ወይም ስትሰራ ከነበረው ስራ ጋር የተገናኘ ታሪክ ነው ያለኝ ይሄንን ታሪኬን ደግሞ ሰዎች ቢማሩበት ሰዎች ሰምተው እነሱም ደግሞ እነሱ ጋር እንዳይደርስባቸው ትምህርት ቢወስዱበት ብላ አንድ እህቴ እንግዲህ በተደጋጋሚ ስልክ ላይ መልእክት አስቀምጣልኝ ነበር እንግዲህ ዛሬ ጊዜው ደርሶ ከሷ ጋር ምን ቆይ ይሆናል ማለት ነው ቤተሰቦቼ ያው ይሄ መንፈሳዊ ነገር ወይም ደግሞ ከመንፈስ ጋር የተገናኘ ነገር በተደጋጋሚ ሰርተን አይታችሁ ነበር ዛሬ ደግሞ አንድ እህቴ በአካል ራሴ ያጋጠመኝ ነገር አለ ይህ ነገር ደግሞ በትዳሬ በህይወቴ ላይ ትልቅ ችግር ነበር ያን ችግር ተቋቁሜ እዚህ ደርሻለሁ ነገር ግን ሌሎች ቤተሰቦቼ ደግሞ ይሄ ችግር ቢደርስባቸው ሊማሩበት ራሳቸውን ከዛ ነገር ሊያረቁበት ይችላሉ ብላ ነው እንግዲህ ዛሬ እዚህ የተገናኘ ነው አክብረሽን ስለመጣሽ በጣም እናመሰግናለን እህቴ እሺ ትንሽ ድምጽሽን ከፍ ታረጊልኛለሽ ከመጀመሪያው ጀምረሽ እስኪ ስምሽን እና ከየት እንደመጣሽ እናውራ እሺ ስሜ ቤተልሔም ይባላል የመጣሁት ከዚህ ከአዲስ አበባ ነው እሺ ቤተልሔም ያው በስልክ ላይ የተወሰነ ታሪኮችን አናግረሽኛል እኔም እንግዲህ ያው እንደ ሚዲያ ባለሙያ የሆነ ነገር እንኳን ብትረሺ አስተውስሻለሁ ነገር ግን ከመጀመሪያው ጀምረሽ የራስሽ ታሪክ ነውና ከመጀመሪያው ጀምረሽ ትነግሪኛለሽ ምንድነው የተፈጠረው ምንድነው ያጋጠመሽ በህይወትሽ እሺ ጉዳዩ ያው ስለ ቤተሰብ ነው ሲጀምር ታሪኩ በጣም ወዶ ፍቅረኛ ነበረኝና ብዙ አመት ከቆየን በኋላ ለመጋባት ወስነን ነበር እና የሱ እናት ትንሽ በዚህ ደስ አላላትን በጋብቻው ዙሪያ ማለት ነው የፍቅረኛሽ እናት ማለት ነው ታቀሻለች ወይ በቤተሰብ መተዋወቃለ የሰፈር አንድ አካባቢ ናችሁ በምን አንድ አካባቢ ሳንሆን እንዲው እሱ ሊያስተዋውቀኝ ወስዶኝ አይታይ ነበርና አልፈለገችኝም እንደዚህ ካይኗ ምናምን ሰረዳና እና እስኪ ምናልባት ለታሪካችን ሂደትም እንዲመቸን ከመጀመሪያው መለስ ብለሽ ታስረጅኛለችና የዛኔው ፍቅረኛሽ ወደዛ ቤት ይዞሽ ሲሄድ ምን ነበር የተፈጠረው እንዴት ነበር ሲሄዳችሁት ኦኬ ነው እራት ልጋብዛችሁ ብላን ነበር ይሄድ ነው እናትየው አዎ እና መጀመሪያ ታሪኩ ሲጀምር ላስረዳ ጋብቻውን ተቃወመች አይቻልም ምናምን ብላ ማለት ነው ኧረ እባክሽ እውነት እና ለምንድን ነው ጋብቻውን ያልተቃወመች በቃ አልተመቸዋትም ይመስለኛል ስታየኝ ምናምን ደስ አላልኳትም እና ለሱ ነገረችው እንደማትፈልገኝ ምናምን እና እኔ እናት ነኝ ምትመርጣው ምረጥ ምናምን ነገር እስከማለት ደረጃ የደረሰችውና ከኔና ከሷ ምትፈልገው ምረጥ ነው እንደዛ አለችው ከዛ እሱም ያው ፍቅር አይደለ እቺም ከሷ ጋር እድሜ ልኩን አይኖርም እኔ ወዳታለሁ በቃ ከሷ ጋር ነው መኖር የምፈልገው ምናምን ብሎ ያሳምናትና እሷ መንቢ እንዳለችው ይነገረኝ ኦኬ ላንቺም አይሆንም ብላለች አለች ምናልባት ግን አንዳንድ እናቶች ያው አማች ነው የሚባሉትና አማቻቸውን ሲመርጡ የሚያውቁት ምናምን ነውና ሜቢ እሷ ያዘጋጀችለት ሴት ትኖር ይሆን ምናልባት በቤተሰብ ምናምን አይዶ ነው እሱን አላውቅም ብቻ ግን እንዳልወደደችኝ ነው የማውቀው አልተመቸዋትም ይመስለኛልና እሱም በቃ የሷን ሐሳብ እንትን ብሎ ወደ ሰርጉ ፕሮግራም ጀመርን ተዘጋጃጀን ሰርጉም ተደገሰ አለቀ ምናምንና
ከዛ በኋላ በቃ ደስ እንዳላት በቃ ይቅር በለኝ ልጄ ምናምን ብላ ይቅርታ እንዳለችው ነገረኝ እሱ ማለት ነው። እውነት ለምን እኔ እንጃ አላውቅም፣ ብቻ ተጸጽቻለሁ ይቅር በለኝ ሌላ መጥፎ ልጅ መስላኝ ነበር ምናምን ብላ መሰለኝ። ኦኬ ስለዚህ ታሪኩ የሆነው እንዴት ነው? ሁለታችሁ እናትና ልጁ አልተስማሙም መጀመሪያ ባንቺ፣ ግን ባለቤትሽ አይሆንም ብሎ አገባሽ? እኔ ነው አገባኝ፣ ተጋባን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እና ሰርጉ በጣም አሪፍ ነበር። እሷ አልተገኘችም፣ አባቱ ግን ነበረ። እሷ አልመጣችም፣ አባቱ ነበር። እኛ በሱ ወጪ ነው እንዳለ ፕሮግራም የደገስ ነው ምናምን በአባትየው። አዎ። እና በቃ የኔም ቤተሰቦች ነበሩ፣ እሷ ብቻ ናት ያልተገኘችው። ሰርጉ አሪፍ አለፈና በስንተኛው ቀን ነው የኔ መልስ ምናምን ተጠርተን የኔ ቤተሰቦች ከተጠራን በኋላ እራት ልጋብዛችሁ ብላ ለሱ ደወለችለት። እኔ ቤት ነው ለባለቤቴ ደወለችለት እና እራት ልጋብዛችሁ ምናምን ነገር አለችው። እሱም ደስ አላለውም፣ ግን በቃ እንሂድ ቤተሰብ አይደለች እናት አይደለች ሶ በቃ እንሂድ አለኝ። እሺ ብዬ እኔም ደስ ብሎኝ ሄድን። ቤቱ ማታ እራት ነበር፣ አሪፍ ጊዜ ነበረ። አሪፍ ምግብ ምናምን አዘጋጅታ የጠበቀችን ምርጥ ነበረ። ከዛ በጣም ደክሞ ስለነበር ትንሽ ያው የሰርግ እንትን አልነበር ብዙ ተጫወትን ምናምን እና በጣም አሪፍ ነበረች የዛን ሰዓት ራሱ። ግን እዚህ ላይ ላቋርጥሽ ይቅርታ በጣም እሷ ስትጠራችሁ ለምንድን ነው የጠራችሁ? ምክንያቱም ሰርጋችሁ ላይ አልተገኘችም፣ አንቺ እሱ ጋር እንድትጋቢ አልፈለገችም እና ስትጠራችሁ በምን ምክንያት ጠራቻችሁ? እናንተስ ምን አስባችሁ ሄዳችሁ? ያው እኔ አንደኛ የእሱ ቤተሰብ እናቱ ናት ብዬ አስቤ ነው ማክበር አለብኝ። እድሜ ልኬን ከእሱ ጋር ነው የምኖረው። መቼም እናቱ አለች፣ እሷ መጥላት አይጠበቅብኝ። እሷ ከጠላችኝ ያው ወደፊት ቀስ እያለን እንላመዳለን ብዬ አስቤ ነው። እና እሷም በአረገችው ነገር እንደተጸጸተች ምናምን ነገረችኝ። ይቅር በሉኝ እና እንደዚህ አላሰብኩም ምናምን ነገር አለች። በቃ የዛን ቀን የራቱ ቀን በጣም ፍጹም በቃ ጥሩ ሰው ሆና ነው ያናገረች። ስለዚህ ይቅርታ ጠይቃችሁ ነው? ይቅርታ ጠይቃው እንደዚህ አልመሰለኝም ሳያት ምናምን ነገር ብላ ማለት ነው። እና በቃ ጥሩ ጊዜ ነበር አሳልፈን፣ ደክሞ ምናምን ነበር ገባን። የዛን ቀን ማታ ባለቤትሽም ደስተኛ ነበር? በጣም ደስተኛ ነበር። እና ያው አንዳንድ አማቾች አሉ አይደለ ሲያዩክና ሲቀርቡክ ምናምን የሚለያይባቸው። እኔ እንደዛ ነበር ኤክስፔክት ያደረኩትና እሱም እንደዛ ነበር አስቦ የነበረው። ግን የዛን ቀን ማታ በስማ ችግር ተፈጠረ? አይ አይደለም ችግር ሳይሆን ያው በጣም አመነኝና በቃ እንዴት ምን ነግርህ ራሱ አቃተኝ። እውነት በጣም ከባድ ጊዜ ነበር። ማስመለስ አይደለም የሚባለው፣ ምን ብዬ ልንገርህ፣ በጣም ከባድ ነበር። ወደ ላይ ቦሚት ሲያደርገኝ የነበረው የዛኑ ቀን ማታ በቃ ሜቢ እርግዝና ምናምን ይሆን? የእርግዝና ምልክቶች? አይደለም እርግዝና አይደለም። በቃ ምን ልበልክ፣ የበላሁት እንዳለ እሷ ጋር የበላሁት ነገር እንዳለ ወጣ። ፕላስ ደግሞ ደም ነው እየቀላቀልኩ ስተፋ የነበረው ሌሊቱን ሙሉ ማለት ነው። እና ባሌም ተደናግጦ ሜቢ ጨጓራ ይሆናል ብሎ አስቦ ወደ ሐኪም ቤት ሄድን። ሌላ በሽታ ነው ማለት ማስታወክ ብቻ ነው ወይስ ሌላም ተጨማሪ የራስ ምናምን ነበር? ማስታወክ ነው በቃ ዝም ብሎ የበላሁት ይወጣል። ውሃ እንኳን ጥጥት ሳረግ ይመለስልኝ ብዬ ተመልሶ ነው የሚወጣው። እሷ ጋር የበላሁት እንዳለ ወጣ ማለት ነው። እዛው ቤት ነበራችሁ ወይስ ወደ ቤታችሁ ተመለሳችሁ? ወደ ቤት ገባን እና እሱ ወደ ራሳችን ቤት መጣን። ወደ ራሳችን ቤት መጣን ምናምን አምሽተን ስለነበረ ወዲያው ነው የተኛነው፣ አልቆየንም። እና ሜቢ ያለ መስራት ነው ችግር ብዬ ቶሎ በልተን ስለመጣን ጨጓራ እንዳይሆን ብዬ ውሃ ምናምን ጠጣውበት። ጭራሽ እየባሰ ደም እየቀላቀልኩ መጥፋት ጀመርኩኝ ማለት ነው። ከዛ በቃ ባለቤቴም ሲደናገጥ ሐኪም ቤት ሄድን። ሙሉ ምርመራ አደረኩኝ። ሙሉ ምርመራ ሲደረግ
የበላሁት እንዳለ እንትን ስለሆነ አለቀ። ውስጥ የነበረው ኢነርጂ ሁሉ ነገር ስላለቀ ራሴን መንቀጥቀጥ ስጀምር ግሉኮስ በቃ ምንም ነገር የለኝም ደረኩኝ። አዎ ከዛ በቃ ስንቀጠቀጥ ምናምን አይታ ግሉኮስ ሰጡኝ ነርሶቹ ምናምን። ከዛ ምርመራ ስደረግ ምንም በሽታ የለብሽም ተባልኩ። ከዛ እንዴ ብዬ በቃ ያው ጨጓራ ይሆናል ብዬ አስቤ እኔ ዝም አልኩኝና እንደዛው ሆኖ ምንም በሽታ የለብሽም ሲሉኝ አሁንም ትውከት ጀመረኝ፣ ማስመለስ ጀመርኩ። ከዛ እያዩ ማስመልሰውን ሲያዩ ደም ነው የሚወጣኝ። ከዛ ከሚያክመኝ ነርስ ውጪ ሌላ የሚያየኝ ነርስ ነበረ፣ ዶክተር መሰለኝ እና እያየኝ ነው ምንም በሽታ የለባትም ምናምን ሲባል እየሰማ ነበር። አሁን አንቺ ክሊኒክ ያው እንዳልሽኝ ክሊኒክ ሄዳችኋል፣ ሆስፒታል ሄዳችሁ ምንም ነገር የለብሽም ነው ምርመራ ተደርጎልሻል። ይሄ የሚያምሽልም ነገር ምንም ምክንያቱ አልታወቀም። ምንም የለም እና ምንም በሽታ የለብሽም ምናምን ሲሉኝ እየሰማ ነበር። ማታ ላይ ስለነበር ተረኛ መጥቶ ነው እያየን የነበረው። እኔን ከሚያየኝ ዶክተር ውጪ ሌላ ዶክተር በር ላይ ነበር እንዳጋጣሚ። ከዛ እሱን አየና እኔ የሚከታተለኝ ዶክተር ሲወጣ መጥቶ የሆነ ነገር ላግዝሽ ምናምን ነገር አለኝ። እያየሁሽ ነበር እና ምንም በሽታ ምርመራ ከሌለብሽ ይሄ ከስፒሪቹዋል ነገር ጋር የሚገናኝ እንዳይሆን አለኝ ማለት ነው። ነርሱ ማለት ሌላ ዶክተር ነገር ነውና ከዚህ በፊት እንትን ነበረ መሰለኝ ይሄ ምንድነው የሚባለው የቄስ ትምህርት ቤት ነው ምናምን የቆሎ ተማሪ እንደዛ ነገር ተምሬያለሁና እንደዛ አይነት ነገር ሰላማቅ አንድ ማቀው መርጌ አባት ቄስ ናቸው ምናምን አገናኝሻለሁ ቼክ ያርግሽ ምናምን ነገር አለኝ ማለት ነው። ከዛ እሱ ዴፊኒትሊ ይሄ አሁን ነርሱ ያልሽው ሰውዬ ያመመሽ ኖርማል በሽታ አይደለም ነው ያለሽ? አይደለም በቃ የከስፒሪቹዋል ነገር ጋር የተገናኘ ነው ነገር ነው አለኝ። ሰው እንዴት ያለ ምንም በሽታ እንዴት ሊሆን ይችላል? ቢያንስ የምተፋው እንኳን ጨጓራ ከሆነ ለምን ጨጓራ አልተገኘብሽም ነው። ይሄ ከመንፈስ ነገር ጋር አሁን አንቺ ምግቡን ተፍተሽ ጨረስሽው? በቃ ምንም ነገር የለም ውስጥ እስል ምንም ምራቅ ብቻ ነው የሚወጣኝ ምናምን ፕላስ ደግሞ ደም ይቀላቅላል እንደ የጓጎለ ደም ነገር ነው የሚወጣኝ ከሆዴ ማለት ነው። እና ይሄ ሲያይ ባለቤቴም በጣም ደንግጦ ሌላ ሆስፒታል ሊወስደኝ ሲል ነው ይሄ ዶክተር ቆይ እንትን ልበላችሁ ነው ከመንፈስ ጋር የተገናኘ ነገር እንዳይሆን ከአንድ ቄስ ጋር መንፈስ አባት ጋር ላገናኛችሁ ምናምን ነገር አለ ማለት ነው። የሚገርምሽ ነገር አንዳንድ ጊዜ ሆስፒታል ላይ ወይም ሕክምና ላይ ተኪዶ የማይገኙ በሽታዎች አሉ። ሞስት ፕሮባብሊ እንዳልሽው ይሄ ስፒሪቹዋል ሲሆኑ ይሄ ከመንፈስ ጋር ውስጥሽ ላይ የሆነ አካል አብሮ ሲደረብ የሚመጡ በሽታዎች አሉ። ግን ያ በሽታ ስፔሲፊክሊ ልክ ዶክተሩ ሲያዩ የለም ምንም ነገር አያገኝም ባዶ ነው። ልክ ከዛ ወጥተሽ ደግሞ ወደ ቤት ስትሄጂ ደግሞ በሽታው አለ። ኩላሊትም ሊሆን ይችላል ጨጓራም ሊሆን ይችላል እንዳልሽውና ብዙ ሰዎች እኔ አሁን ይሄ አሁን እንደ ውድ ተመልካቾቼ እሷ እንደ ኤክስፔሪየንስ አስቀመጣቸው እንጂ እኔም በአካል ፊዚካሊ ያየሁት ያጋጠመኝ ነገር ነው። ልጁ ከፍተኛ የሆነ የራስ ምታት አለበት በጣም ከፍተኛ የሆነ እና ሆስፒታል ይሄዳል ይታያል ጭንቅላት ውስጥ ምንም ነገር የለም። አሁንም ሆስፒታል ይሄዳል ይታያል ምንም ነገር የለም። ግን የጭንቅላት ህመሙ ማይግሪን በሚባል ደረጃ ራሱን እስከ መሳት በሚያደርስ ደረጃ ነው የሚያመው። ከዛ በቃ ምናልባት እኛ ላገኘ ነው ማለት በሽታው የለብህም ማለት ላይሆን ይችላልና ብለው መድኃኒት ሰጡት የራስ ምታት መድኃኒቶችን። ከዛ ያን የራስ ምታት መድኃኒት ይወስዳል አይሻለው ጭራሽ መድኃኒቱን በወሰደው ቁጥር እየባሰው ሄደ በሽታው ማለት ነው። ስለዚህ ማድረግ የነበረበት ነገር ምንድነው ወደ ጸበል ምናምን እንደዚህ መንፈሳዊ ነገርና ለከዛ ሲሄድ ጮኸ ምናምን የት ላይ ነው የሰፈርከው ሲባል ጭንቅላቴ ላይ። ስለዚህ ጭንቅላቱ ላይ ቁጭ ብሎ ሲረብሽ የነበረው ሰይጣን ጸላይ እንጂ በሽታው አልነበረም። እና ምናልባትም ይሄ አሁን ያልሽው ዶክተር ወይም ነርስ ይሄንን አስተውሎት ሊሆን ይችላል እንደዚህ አይነት ነገር ያቀረበልሽ። እሱም የሆነ ተምሮበት ያለፈ ነገር ይድቁና ነገር ስላለው ተረዳውና በቃ እኔን ከሚያየኝ ሪአክሽን አንፃር በቃ ተረዳ መንፈሳዊ ነገር እንደሆነ ማለት ነው። ከዛ በቃ እሺ ምናምን ብሎ ባለቤቴም ተስማማ ይምጣ አለ ቄሱ ማለት ነው። መንፈሳዊ አባት ይቅርታ አድርግልኝ መንፈሳዊ አባት እና መቶ ቼክ አረገኝ ምናምን እና በቃ እንደዚህ ተመርዘሻል የሆነ ነገር አለብሽ አለኝ ማለት ነው። እና በሆነ ነገር ተመርዘሻል ይሄ የጤና ጉዳይ የጤና እክል አይደለም የሆነ ነገር መተት ተደርጎብሽ ነው አለኝ። ከዛ በቃ እሺ ብሎ ባለቤቴም ቄሱ መጥቶ ነው እንደዚህ አይቶኝ የተናገረው ማለት ነው። እና ባለቤቴ እንደዚህ ያረገውን ሰው
ራሱ እሷ ላይ የሆነውን ወደ እሷ ያረገባት ሰው ላይ አድርገው ይለዋል ማለት ነው። እንዴት ነው እኔ ላይ የተደረገውን ያረገብኝ ሰው ላይ መመለስ ማለት ነው። ለምሳሌ እኔ ካደረኩት ያ የተደረገው መጥፎ መንፈስ ወደ አደረገው አካል እንዲመለስ ማለት ነው። አዎ እና እኔ ደግሞ የሆነ በሃይማኖት የጠበቅ ያልኩ ስለሆንኩኝ እንደዚህ አይነት ነገር ውስጥ የሆነ የጥንቁልና ነገር ስለመሰለኝ ይቅር ብዬ ነበርና ከጤናሽ አይበልጥም ምናምን ሲለኝ ባለቤቴም እና እኔ ካለሁበት ነገር አንፃር ሳየው በቃ ቶሎ መፈወስ ፈለኩኝና እሺ በቃ በዚህ ሁኔታ ከቀጠልሽ አንቺ ልትሞቺ ትችይ ነበር ማለት ነው። ግሉኮስ ነው የጨረስኩት። በቃ በላ እንትን ይሰጡኛል። ግሉኮስ ራሱ ይወጣል። በቃ ዝም ብሎ ነው የሚወጣው። መራቅ አትለውም። የሆነ ይጓጉል። እንዴት ነው ታውቃለህ? ደም ሲጓጉል ደም ሲረጋ ያለው ነገር እንደዛ ነው በቃ የሚወጣኝ የነበረውና እስከ ሞት ሁላ ልደርስ ይችል ነበረ። ከዛ እንዴት ነው ምን ብዬ ልንገርህ፣ በጣም ስቃይ ውስጥ ነበርኩኝ። ግሉኮሱ በእጄ ይሰጠኛል፣ በአፌ በብዙ ነገር ነው ሲሰጡኝ የነበረው የዛን ቀን ሌሊት ማለት ነው። ከዛ የመንፈሳዊ አባቱ ታዲያ ማለት መልሰው ሲለው እሺ ብሎ መመለሰው ነው እንዴ? እና የተደረገብን ብሎ ራሱ እንደውም ፍንጭ ሰጠን ማን እንዳረገ ምናምንና የቅርባችሁ ሰው ነው አለን ማለት ነው። የምርሽ ነው? እውነት የቅርብ ሰው ነው ምናምን ብሎ ተነገረን። ከዛ ባለቤቴ ወዲያው ነው የጠረጠረው። ምክንያቱም እናቱ እኔን ትጠላኝ ነበረ እና እናቱን ጠረጠራት? አዎ ባለቤት? አዎ ምክንያቱም ሌላ የሚቃረን ሰው የለም። የኔና የሱን ጋብቻ የሚቃወም ሰው ስለሌለ እሷ ብቻ ናት። ፕላስ ደግሞ የዛን ቀን ሰርጉ ባለፈ በ3ኛው ቀን ነው ወዲያው እራት የጠራችን። ብዙ አመት ቆይተን ያልወደደችኝ ከሰርግ በኋላ በ3 ቀን ኑ ይቅርታ አድርጉልኝ ብላ እራት መጋበዝ ማለት ሌላ ፕላን አላት ማለት ነው። ከዛ በቃ ባለቤቴ አዘነ። እሷ እንደሆነች ገባው ምናምን። ስለዚህ ምልሽ ይሄ ከተደረገ በኋላ ወዲያው ነው አንቺ ህመሙን ያመመሽ መሰለኝ። በቃ አልቆየም፣ 30 ደቂቃ አይቆይም። ከሷ ቤት እንደተመለስን ወደ ቤት ስንገባ ቤት እንደገባሽ ህመሙ ጀመረሽ ማስታወቁ ምናምን። በቃ ከዛ በጣም ሲበስብሽ ነው ወደ ሆስፒታል ሄዳችሁ? አዎ በቃ ውስጥ ያለውን እንትን ጨረስኩኝ። ትዝለፈለፍበት ነው ባሌ ደንግጦ ይዞኝ ሄደ። ከዛ በኋላስ እንዴት ሆነ? ተመለሰ ይሄ የተደረገው ድግምት ወይስ እንዴት? አሁን አንድ ታሪክ የሚጀምረው እና በቃ ይመለስ ተባለ። እሺ ተብሎ ቄሱ የሚደረገ የሆነ ነገር አደረገ ማለት ነው። እኔ ተኝቼ ነበረ በሰዓቱ። ባለቤቴ ነው ሌሊቱ በቃ የዛን ቀን ሌሊት ነው ሁሉ ነገር የተደረገው እና ቄሱም እንደዛ እያደረገ እኔ ተኝቼ ነበር እና ልክ ቄሱ መጥቶ ምናምን በሽታዬን ካወቀልኝ በኋላ ትንሽ መረጋጋት ጀመርኩኝ ምናምን ማስመለስ አቆምኩኝ ማለት ነው። አዎ ትንሽ ተረጋጋው እና ባለቤቴ አልነገረኝም ነበር። የቅርብ ሰው ነው ምናምን ሲባል ለሱ ነበር ሲነግረው የነበረው። እኔ ያው ታውቃለህ መቼም ማስመለስ ቶሎ ማስመለስ በጣም ይከብዳል። ራሴን እስከ መሳት ሁላ ደርሼ ስለነበር ትንሽ እረፍት ማድረግ ፈልጌ ተኝቼ ነበር። ከሱ ጋር ነው ሲያወሩ የነበሩት። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። እና እንደነገርኩክ በቃ ጸሎት አደረገልኝ ቄሱ። ምንም ደህና ሆንኩኝ እና በዛ ሰዓት ስልክ ተደወለ ማለት ነው 9 ሰዓት አካባቢ እና ባለቤቴ ፈገግ ሲል አየሁት። ከዛ ያው ለምን ፈገግ እንዳለ መቼም ታውቃለህ እንትን ነው እኔ ላይ የተደረገው ነገር ያደረገባት ሰው ላይ ይመለስ ብሎ አልነበረ ባለቤቴ ማለት ነው። እና ቄሱ እኔ ድኛለሁ ማለት ነው። አንቺ ሙሉ ለሙሉ እኔ ድኛለሁ በቃ አቆመልኝ ማስመለሱ ምናምን ድኛለሁ። አሁን ማን ነው እየታመመ ያለው? የባለቤቴ እናት ነች ማለት ነው። ኦኬ ያረጋችሁ እሷ ነች ማለት ነው። አዎ ስልክ ሲደወል ይሳቀው ባለቤቴ ለዛ ነው እናቱ ነበር የደወለችው። አዎ እናቱ ደወለች 9 ሰዓት ከሌሊቱ ማለት ነው። እኔ እንደታመምኩ ምናምን አታውቅም። እሷ ነች። ደወለች አነሳና ልጄ ድረስልኝ አለችው ማለት ነው።
እባክህ ታመም ያለው ድረስልኝ ልጄ አለች። ምን ነበር ያመማት እሷ? በቃ እንደዚሁ ማስመለስ እንደኔ ማለት ነው። እንደኔው ግን እነግርሃለሁና እንደኔ ነበር የሚያስመልሳት ምናምን። ከዛ ባለቤቴ ምን አላት? እንደዚህ አድርግ ያልሽው ሰው ያድንሽ አላት ማለት ነው። እንዴት እንደዚህ አድርግ ማለት እኔ ላይ ማጂኩን ያደረገ ሰው ያድንሽ አላት ማለት ነው። ያድንሽ ሲላ ብሎ ዘጋባ ስልኩ። እሺ ከዛ ባለቤቴም ትንሽ ቆየና ማለት ባደረገችው ነገር በጣም ተናዷል ምናምን ዝም ብሏል። እኔንም አያዋራኝም ተናዷልና በሰዓቱ እኔም በቃ ሂድ አልኩት ወደ እናቱ ማለት ነው። ስለዚህ አሁን እናቱ ይመስለኛል አንቺ ላይ ያደረገችው የዛኔ ማታ የዛኑ ቀን እራት እሷ ናት በቃ የዛን ቀን እራት ብላ የጠራችን ታርጌት አድርጋ ነው ይሄንን ማለት ነው መድኃኒት ልታረጋው። ከዛ በቃ ባለቤቴንም አረጋጋው። ተናደደ ማለት በቃ አልጠበቀም እራት እንደበላን እሷ ጋር እሷ እንደሆነች በውስጡ ያሰበ ነበር ግን እንደዚህ ወደሷ ይሄዳል በቃ እውነት እንደሆነ አልጠበቀም። በቃ ሌላ ሰው ነበር የጠበቀው እሱ ማለት ነው። እና እሷ ሆና ስትገኝ ደግሞ የባሰ ሞር ተናደደ። በቃ ተረጋጋና በቃ መሄድ አለብኝ አለ ማለት ነው ወደ እናቱ። በቃ እኔም እናቱ ናት መቼም ቅር አልለው በሽታ ነው ደግሞ አይቼዋለሁ እንዴት እንደሚያደርግና ሂድ አልኩት። እሺ ብሎ ሄደ ማለት ነው። በ9 ሰዓት ሌሊት 9 ሰዓት ወደ እናቱ ቤት ሲሄድ በጣም ያስፈራ ነገር ነው። የሆነ እሱ እንደነገረኝ ከሆነ እንዴት ነው የሆነ እንደ ጠንቋይ አላውቅም ግን እሱ እንደነገረኝ የሆነ እብድ የሚመስል ሰውዬ ሻማ ይዞ ምናምን እንደዚህ እየጨፈረ ምናምን ነገር ነበር አለኝ። ምንድነው ያለው? እንደዚህ ያደረግሽ አርግ ያልሽው ሰው ያድንሽ ብሏታል ነበር። እሱ ደውላ ጠርታ መሰለኝ ለጠንቋዩ ስሙ መጥራት ራሱ ያስፈራኛል እውነት ለመናገር እና እንደዛ ብላ ደውላ ጠርታው መሰለኝ። ከዛ በቃ እንደዛ ሲያይ ገባና አያት ማለት ነው። እና ሲነግረኝ እንደውም የኔ ማስመልሰው ነገር ኖርማል ነው የሷ ምንም ምግብ የለው ምን የለው ደም ብቻ ነው የምታፋው የነበረው። እናትየው በቃ የሷ እና ሲያያት ምናምን ሁላ አይኗ ጎርጉዶ እንዴት ነው ልበልክ ፊቷ የጉንጯ አጥንቷ የለም በጣም ነበር የምታስፈራው። ቦርጭ የነበራ ሴትዮ ድርቅርቅ ብሎ ነው ያገኛት ባለቤቴ ማለት ነው። ከምልክ በላይ እንዴት ነው ሰው ባንዴ እንጂ ከሳል በቃ ድርቅ ያለችው ደም ነው የሚወጣው። በቃ ዝም ብላ 24 ሰዓት ነው ደም የምትተፋው። እና በቃ እንደዛ ብሎ ነገረኝ ምናምን እና 1 ሰዓት ቆይቶ መጣ ማለት ነው። የዛን ቀን ሌሊት 1 ሰዓት ቆይቶ እስከ 11 ሰዓት አካባቢ መጣ። እኔ ጋር ሊነጋጋ አካባቢ ተመልሶ መጣ። እንዴት ናት ምናምን ስለው ደህና ናት ምናምን ነገር አለኝ። ደህና ናት ብሎኝ ትንሽ አብሮኝ ተኛና አብሮኝ ተኝቶ ተመልሶ ሄዳለሁ አለኝ ማለት ነው። ማለት አልዳነችም እንዴ ምናምን ስለው አይ ማየት አለብኝ እናቴ አይደለች እንዴ ምናምን አለኝ ማለት ነው። ከዛ እንደዛ ሲለኝ እሺ በቃ እኔም አልቀበውም መቼም እናቱ ከእናቷ አለየውም ብዬ ላኩት። የዛን ቀን ትንሽ ደቂቃ አብረን ተኝተን ነበረ እና ከባለቤቴ ጋር ራሱ ባይዘቤ 1 ወር ምናምን ተዘጋግተን ነበረ በዚህ ኬዝ ማለት ነው። እኔም ማላውቀው ታሪክ አለ የደበቀኝ ታሪክ ማለት ነው። ስለሱ ነው? አዎ ስለሱ ስለናቱ ስለሱ ቤተሰቦች ማለት ነው። እንዴት ነው እናትና አባቱ ተለያይቷል አንድ ላይ አይደለም የሚኖሩት እና የተለያዩበት ምክንያት ደግሞ እናትየው ናት። እንዴት ነው እናትየው እንዴ በአዳም ልኮ ታመልካለች ምናምን ከባልየው ጋር የተለያዩትን በዚህ ምክንያት ነው። ለዛ ነው አባትየው ድግስ ላይ ጨራሻ አባትየው ምናምን በቃ ድግሱ እሱ ነው ከበር ያደረገልን ግማሽ ፐርሰንቱ ማለት ነው። እሷ ደግሞ ጭራሽም አልመጣችም። እንዴት ነው መለያየታቸው ምክንያት እሷ በአዳም ልኮ በጣም ታመልካለች። በጣም ሀብታም የነበረ ሰው ባንዴ ዜሮ ነው ያደረገችው ብሩን ትወስዳለች ምናምን እና ቅናትም አለባት ይመስለኛል። በጣም ትቀናለች። ያው ሀብታም ስለሆነ ሴቶችን ያገኛል በሚል በጣም ስለምትቀና ምን ታረጋዋለች? ሴት ምናምን ሰው ሴት ሲያገኝ ምናምን የሆነ ሌላ ጠረን እንዲኖረው ምናምን ታስደርግበታለች። ምግቡ ላይ ምናምን ታረግበታለች። የምር እና ይሄ ነገር ሊፈታ የቻለው እንደዚህ እኔ እንደተፈታልኝ በቄስ አይነት ማለት ነው። ያልሆነ ጠረን ምናምን ሲያወጣ ሰውየው ሰውነቱ እየከሳ ሲመጣ ምናምን ቼክ ሲደረግ የሚበላው ምግብ ላይ የሚሰጠው ነገር አለ፣ የሚጠጣው ላይ የሚሰጠው ነገር አለ ማለት ነው። አባትየው ፕላስ ደግሞ ፊተኛ ትራሱ ስር የምታረጋቸው ነገሮች አሉና በቃ የሚያስጠላ ነገር ነው የምታረገው ሴትዮዋ። ስለዚህ ሙሉ ለሙሉ ሴትዮዋ እንደዚህ ጥንቆላ ጋር ምናምን የተገናኘ ነገር ውስጥ ነው። በቃ እንደዛ ነገር ውስጥ ናት ያለችውና በቃ እስማ በቃ አንዴ ገብቻለሁ ትዳር ውስጥ ብዬ ነው እንጂ በጣም የሚያስፈራ ህይወት ነው ያለውና ከ1 ወር ከባሌ ጋር ተዘጋጋ ማለት ነው። ይሄን ታሪክ የሰማሁት ደግሞ አማቼ ነው አባቱ የሱ አባት ነው መጥቶ የነገረኝ። በቃ
ማለት እንደዚህ ስሰቃይ ምናምን ሲያይ በቃ ምናምን ብሎ እኔም የተፋታንበት ምክንያት ልንገርሽ ምናምን ብሎ ነገረኝ ማለት ነው ይሄን ታሪኳን። ታዲያ ምልሽ አሁን ይሄ የተፈጠረው የባለቤትሽ አባት ላይ ነው እና ባለቤትሽ እንደዚህ አይነት ነገር ውስጥ አለበት ነው ምናምን እስኪ ምን ላይ ነው ያለው? እሱስ ባለቤቴ ፍጹም ንጹህ ሰው ነው፣ ምንም ነገር የለበትም። ብቻ ግን አልፎ አልፎ ምን አለበት ንዴት፣ በቃ ሲናደድ ምናምን በቃ ሌላ ሰው ነው የሚሆነው ማለት ነው፣ ሴጣን ነው የሚሆነው። እና አንዳንዴ የወንድ ባህሪ ነው ብዬ አልፈዋለሁ። ጨርቅ ምናምን ልብስ ይቀዳል ባይዘው ሲናደድ፣ የምር ልብስ ይቀዳል ምናምን። እና በቃ አንዳንዴ ወንድ ሲናደድ ንዴት ነው በቃ ትሰብራለህ ምናምን ነገር። የእሱ ደግሞ ይለያል፣ በጥርሱ ምናምን ቅድድ ምናምን ነው ያደረገው በጥርሱ በቃ ንዴት ነው ብዬ ስለማስብ እንትን አላስተውልም ነበር። ንዴቱ ከፍተኛ ነው፣ በጣም የሚናደድ በቃ ሴጣን ነው የሚሆነው። ደግሞ ሲረጋጋ ደግሞ ሌላ ሰው ነው። እኔን እንደዚህ ምናምን መቶኝ ምናምን ጉዳት አድርሶብኝ አያውቅም። ግን ከማያቸው ባህሪ ነገሮች አንፃር አሁን ነው እየገባኝ የመጣው ይሄን ታሪክ ስሰማ ማለት ነው። አባትየው ሲነግረኝ በቃ ስለ እናትየው ምናምን እንደዚህ ስለሆነው ነገር ስንሰማ ገባኝ ማለት ነው። ልጁ ላይ የሆነ መንፈስ እንዳለበት ምናምን ባለቤቴ ላይ ማለት ነው። እና እኔን ምናምን መቶኝ በድሎኝ ምናምን አያውቅም። ግን ሲናደድ የሚያደርጋቸውን ነገሮች ሳይ የእናትየው መንፈስ ወደሱ የመጣ ይመስለኛል። እና እንደዛ ነው። ከዛ በቃ የባለቤቴ እናት በቃ እየከሳች መምጣት ጀመረች። ፓራላይዝ ናት፣ ባይዘው እጇም እግሯም አይሰራም። የምርሽ ነው? የምር የዛን ቀን ማታ ምን አረገላት ያ ጠንቋዩ የተባለ ሰው? ልነግርህ ነው። እና ጠንቋዩ የዛን ቀን እየጨፈረ ነበር ብሎኛል። እና ሁሉን ነገር ካደረገ በኋላ ባለቤቴ ነገረኝ። ይሄን ታሪክ ሰምቼ አባትየውም እንደነገረኝ ይሄን ታሪክ ከሰማሁ በኋላ ባሌንም ዘጋሁት ምናምን። እና ከተወሰነ ጊዜ በኋላ ማውራት ጀመርን ማለት ነው ከባለቤቴ ጋር። እናትየውም በቃ ማስመለሱ አቁሟት ፓራላይዝ ከሆነች በኋላ ማለት ነው። በቃ ሰው ነው የሚያነሳት፣ የምትጸዳዳው ምናምን በሰው ነው። ያችን የምስሌ ሴትዮ አሁን ዊልቸር ላይ ነው ያለችው። እና ምን ብሎ ነገረኝ፣ እንደዛ የተፈወሰችው የዛን ቀን ማታ ከሷ ከተመለስኩ በኋላ ቄሱ ማለት ጠንቋዩ እሷን እንትን ሲልላት የነበረው ማለት ነው። የተቀዳደደ ልብስ ለብሳ ነበር። ሲያብድ የነበረው ሻማ እያበራ ምናምን ሲያብድ የነበረው ልትድን የምችለው ባደረገችባት ልጅ ጸጉር ነው። እና ባደረገችባት ጸጉር ነው። እና የልጅቷ ጸጉር መጥቶ ካልተቃጠለ ጭሱ እሷ ላይ ካልሆነ እናትየው ላይ የኔ ጸጉር እናትየው ላይ ካልጨሰ ማለት ነው ተቆርጦ እናትየው ላይ ካልጨሰ አትድንም ማለት ነው። ሄል ማረጋችሁ ምን ጉድ ነው? ስለዚህ የአንቺ ጸጉር ነው ተቆርጦ የሚሄደው ነው? የኔ ጸጉር ይቆረጥና ለሷ እንደ ጭስ ትታጠናለች ማለት ነው። እሺ ካልታጠነች ያው እንደዛው እየተፋች ነው መቀጠለው። እና በቃ እኔም 2 ቀን ምናምን 3 ቀን ብቆይ እንደሷ ነበርም ሆኖ አታውቃትም። በቃ ከሰው ነው የሆነ ካንሰር ያዘው ሰው ታውቃለህ? እንደዛ ነው የሆነችው። አጥንቷ ወጥቶ ይሄ አጥንቷ ይታያል ከስጓ ወጥቶ ማለት ነው። በቃ ቀጭን ሆናለች። እግሯ እጇ ተጣሟል ምናምን አትንቀሳቀስም። እና ፈጣሪ ሲያተርፈኝ የዛን ቀን ያንን ሐኪም ባይልክልኝ እኔም እንደሷ ሆነ ነበርና ባለቤቴ ነገረኝ። ጸጉርሽን ወስጄ ለጠንቋዩ ሰጥቼዋለሁ ቆርጫለኝ ማለት ነው። ያንቺ ያኔ መቼ? የዛን ቀን ማታ እንደውም እሷ ጋር ሄዶ አልመጣም። 1 ሰዓት ቆይቶ ተመልሶ መጥቶ ከኔ ጋር ትንሽ ተኝተን ተመልሶ ሄዳል አልኩም። ጠዋት ላይ የዛን ቀን ጸጉሬን ቆርጦ ወስዶታል ማለት ነው። ስለዚህ ታዲያ መንፈስ ወደ አንቺ ተመልሶ መጣ? ምንድን ነው? አይ አልመጣም። በቃ እንድትድን ብቻ እሷ የኔ ጸጉር ማለት እኔ ላይ ያለውም ተቃጥሏል አይደለ? ወጥቷል መንፈሱ እኔ ላይ ያለው ወጥቷል። የኔ ጸጉር ለሷ ሄዶ መጨስ አለበት ማለት ነው። እሷ ላይ ከጨሰ ትድናለች ነው ሐሳባቸው። ስለዚህ ጸጉርሽን ቆርጦ ባሌ ጸጉሬ እንዳያስታውቅ ብሎ እኩል ጫፍጫፉን ቆረጠው ማለት ነው። አይ በብዛት ጸጉሬን ስለምቆርጥ አላስተውሰውም። ሴቶች ያው ያድግልናል እያልን ቆርጦ የለ ጫፍጫፉን እሱም እንደዛ አድርጎ ቆረጠና እንዳያስታውቅ ብሎ ቆርጦ ወስዶታል። ኖርማሊ ያው ህመሙ ምናምን ስለነበር በቃ ተኝተሻል? ተኝቻለሁ። ምንም ማስታወሰው ነገር የለም። ያው ጸጉሬን ባየው ደግሞ ግማሽ ፓርቱን ቢቆርጠው አቅ ነበርና እኩል አድርጎ ነው የቆረጠው። ባይዘው የሚገርም ነገር ማለት ነው። እኩል አድርጎ ቆርጦ ሄዶ ሰጥቷት እንደዚህ ቀጭን ሆና ሽባ ሆና ራሱ የቀረችው በኔ ጸጉር ነው እንጂ ትሞት ነበረ። ያንቺ ጸጉር ሲሰጣት በህይወት ቀረች። የኔ ጸጉር ሄዶ ተጨሰላት የዛን ቀን። በቃ የዛን ቀን ነው ሁሉ ነገር የተፈጠጠነው። እኔ ታመምኩ፣ እሷ ታመመች፣ ጠንቋዩ ጭሱ ምናምን በቃ እና ነገረኝ። በቃ ይቅርታ አድርጊልኝ። በቃ እኔ ለመለየቱን ላስቤ ነበር፣ ግን ያው እናቱ ናት ብዬ አሰብኩኝ።
ደግሞ እኔ እንድድልነትም ወደሷ እንዲደረግ አድርጎ ነበር። ብዙ ነገሮችን አየው። ኖርማሊ እሱ የዛኔ አንቺ እንድትድኝ ነው እንጂ ወደ እናቱ እንዲሄድ ፈልጎ አልነበረም እኮ። ግን አይደል ማለት ከተሳሳትኩ አስተካክል ጠርጥሯል። በቃ እናቱ እንደሆነች ጠርጥሯል። ግን አላመነማ ነውም አይደለም እያልክ የምታስበው ሀሳብ የለም። እንደዛ ነው። በእናቱ ተናዷልም አዝኗልም በጣም እና በቃ እኔ እንድድንም ፈለገ እና እኔ የሆንኩትን እናቱ እንድትሆንም ፈልጓል። ግን እንዲት ሆናለች ብሎ አልጠበቀም በታምር። ምክንያቱም እኔ እንደሱ አልሆንኩም። በዛን ቀን ነው ቶሎ ያላለቀልኝ። እግዚአብሔር ይመስገን ያ ዶክተር ነው። የሚገርም አጋጣሚ ነው። አሁን አጋጣሚ ሆኖ እንዳልሽው ይሄንን ዶክተር ባታገኘው፣ ይሄ ወደ ቄሱ የላከሽን ሰው ባታገኘው ምናልባት አንቺ በህይወት አትቆይም እንደማለት ነው። ኧረ አልቆይም ነበር። ምክንያቱም ሂደቱ በጣም የፈጣጠረ ነው። እሷ ቢያንስ ጠንቋዩ ስላላት ማለት ነው የሆነ ነገር ያደርግላታል። የኔ ፀጉር መጣላት፣ ተቃጠለላት፣ ጨሰ፣ ሂል አደረገች ማለት ነው። ግን ባለቤትሽ እንግዲህ ያንቺን ፀጉር ቆርጦ ወስዷል። ወንጀል ነው፣ ከባድ ነገር ነው የተደረገውና ከዛ በኋላ እንዴት ተቀጠላችሁ? ምልሽ እምነቱ እንዴት ቢውልድ አደረግሽው? በቃ የሆነ ትዳር ውስጥ ስትገባ ቶሎ እንትን አትልም፣ አትወስንም። ይከብዳል። የሰው ወሬ አለ፣ ተጋቡ ተፋቱ የሚባል ነገር አለ። እኔ ደግሞ ወደዋለሁ። ወዶ አይደለም እንዲያደርገው እናቱ ናት። እኔ እንድድንም ብዙ ለፍቷል፣ ወደ እናቱ አስደርጓል። ግን እናቱን ከምትሞትበት ብሎ የኔ ፀጉሬን ይጎድ ማለት ብዙ ነገር አስቤ ነበር ለመለየት ማለት ነው። በቃ አንድ ወር እኮ እንዳልኩ ተዘጋግተናል፣ ይሄን ኬዝ ሳልሰማ ማለት ነው። እና ስለ ጠንቋያ ብቻ ምናምን ማለት ፀጉሬ እንደቆረጠ አልሰማውም እኮ ነበረ። ስለ እናትየው ስለ ጥንቁልናው ስለ አባትየው ምናምን እንዳደረገችው ምናምን አባትየው ሲነግረኝ ዘግቼው ነበረ። ባለቤቴ ለምን አልነገርከኝም ብዬ ማለት ፕላስ ደግሞ ምን ውስጥ ገባሁ ብዬ ማለት ነው። ፕላስ ደግሞ ወይን ሲነግረኝ ፀጉሬ እንደተቆረጠ ሰማ። በቃ አበርኩኝ። በቃ ምን ሆኖ ራሱ ግራ ገባኝ ምናምን። ከቤት ወጣሁ። የት እንዳደርኩ አላውቅም። 2 ቀን ዘግቼው። ቤተሰብ የለሽም አንቺ? ስለዚህ የሚያማምካሽ ምናምን ግን ሌላ ክፍለ ሀገር ናቸው። እኔ እዚህ አዲስ አበባ ለብቻዬ ነበር የምኖረው። ስራ ስሰራ ነው እሱን ባለቤቴን ያገኘሁት። እና ማንም ስለሌለኝ ዝም ብዬ ነው በቃ ሌሊቱን ሙሉ ስጓዝ ነው ያደርኩት። በቃ የሆነ የተደረገብኝ ነገር እንጃ በጣም ነው ውስጤን የረበሸኝና ከ2 ቀን ምናምን በኋላ መጣሁ ቤቴ። ስመጣ እሱም የለም። ሲመጣ አገኘኝ ምናምን አወራን። በቃ ትዳራችን መመለስ አለብን። ምናልባት ካልደፈርኩሽ አንድ ጥያቄ ልጠይቅሽ። መሄጃ ስለሌለሽ ነው እሱ ጋር የሆንሽው ወይስ ስለምትወጂ ነው ከሱ ጋር የሆንሽው? ስለምወደው ነው። መሄጃማ አላጣም። ስራ አለኝ፣ ብር አለኝ፣ ተከራይቼ መኖር እችላለሁ። ግን በቃ እወደዋለሁ። ለኔ ብሎ እናቱን ትቶ አግብቶኛል እኮ ባይዘው ይሄን ነገር ሳታረግብኝ በፊት ለኔ ብሎ አግብቶኛል። ስለዚህ ያረገልኝን ነገርም አስቤ ያለኝን ፍቅር አስቤ አብሬው ሆንኩኝ ማለት ነው። እና እናትየው ስቲል ማለት ነው በሰው ነው የምትንቀሳቀሰው። አሁን የምትጸዳዳው የምትበላው አታወራም። የሆነ ነገር ነው የምትለው እንጂ አፍ አታወራም። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በ1 ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው 1 ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። አይተሻት ታውቂያለሽ? ከዛ በኋላ በአካል? አዎ ነገርኩ እኮ በቃ የመጨረሻ ደረጃ ካንሰር የተያዘ ሰው አይታጠቀ አጥንቱ ምናምን ይወጣ እንደዛ ናት። በቃ ዊልቸሩ ራሱ እንጃ አይቆረቁራትም ብላ ነው። ግን አሁን አንቺ በአካል ስታይሽ ምን አለች? የተለየ ሪያክት አድርጋለች ወይስ አላስታወሰች? በቃ የሆነ ምልክት ትሰጣለች፣ ላለማየት አንገቷን ታንቀጠቀጠዋለች፣ ትዞራለች ምናምን ማለት ነው። ስለዚህ አሁንም እንትኑ አለባት በቃ የኔ እንትን አለባት። እንጃ ለምን እንደጠላችኝ አላውቅም። ምናልባት አንዳንዴ ኮከብ ዋለ መግጠም ሊሆን ይችላል። ግን ኮከብ ዋለ መግጠም ደግሞ በዚህ ነው ያህል ደረጃ
መተት እስከ ማስደረግ የሚያደርስ ነገርም የለም። እኔ እኮ ባለቤቴን ራሱ ጠይቄዋለሁ። ሌላ ሴት ያዘጋጅችላል ወይ ስለው ኧረ ምንም የለም በቃ አታገባም ነው የምትለኝ አለ። አታገባም በቃ አይቻልም ነው የምትለኝ። አሁን ሳስበው መንፈሷ ይሆናል ሜቢ እሱን የሆነ ነገር ገብረው እንዳይሆን ምናምን ብዬ አስባለሁ። ልጅ የላችሁ? አልወለድንም እስካሁን። ማለት በፕሮግራም ምናምን ብላችሁ ነው ወይስ እምቢ ብሏችሁ? አይ እምቢ አላለንም። ያው እስቲ እሷ እያለች ልጅ መውለድ አልፈልግም እኔ እውነት ለማለት እሷ አንድ ነገር ታረጋለች። ያው አሁን ታሪክ መቼም ሊሰማው ይችላል። ልጄንም የሆነ ነገር ልታረግብኝ ትችላለች። አላምን በቃ ይሄ መንፈስ ወይ እሷ ይቅር ይበለኝ በህይወት ከተለየች በኋላ ልወልድ እችላለሁ። ብዙ ጊዜ በነገርሽ ላይ ተንኮለኛ ሰው ቶሎ አይሞትም። እውነት እኔ እንደሆንኩት ልጄ እንዲሆን አልፈልግም። እንደዚህ አይነት ቤተሰብ ውስጥም እንዲኖርብኝ አልፈልግም። ወይ ሌላ ቦታ ቀይረን እና እሷን ደግሞ የሆነ የሰራተኛ ቀጥሮላት ምናምን ነው ያለችው እየኖረች ያለችው እና እኛ ቤትም ልትመጣ ትችላለች። ልጄን ይዤ ደግሞ እሷን ማየት አልፈልግም። ያ ጠንቋዩ የተባለ ሰው ሲመጣል ነው ወይስ እንዴ? አይመጣም። በቃ አይመጣም። በቃ ጨሰላት አለቀ እኮ ጉዳዩ። እኔ ሂል አድርጌያለሁ አይደል? የዛን ቀን የኔ ጸጉር ነው በቃ ለሷ የሚያስፈልጋት ማለት ነው። በቃ የኔ ጸጉር ነው የሚያስፈልጋት። ጨሰላት ዳነች ማለት ነው። አባትየው አሁንም አለ ይመስለኛል። አባትየው ከኛ ጋር በጣም ቤተሰብ ነው። በጣም ጥሩ ሰው ነው አለ። ደህና ነው። በጣም ነው የሚያሳዝነው። ቅድም ስትነግሪኝ የሆነ ወፍራም ነበረች ሴትዮዋ ምናምን እያልሽ በጣም ወፍራም። እንዴት ነው ሀብታም ሴቶች ምናምን አይተህ ታውቃለህ? ትላልቅ ተለቅ ያሉ ምናምን ያላረጁ ሆነው ጎልበስ ያሉ ሴቶች የሉ የሚያማምሩ ድርብብ ያሉ እንደዛ ነገር ነበረች። በቃ እኔ ወድጃታለሁ እኮ እሷን ለምን እንዳልወደደችኝ አላውቅም። ምናልባት አንቺ በቤተሰብሽ የዚህ ስፒሪቹዋል ነገር አልነበራችሁ? ምንም የለንም እግዚአብሔር ይመስገን። እኛ ምንም እንደዚህ አይነት ነገር የለንም በቤተሰቤ። ወይም ደግሞ ይሄ ቄስ አባት ቄስ እናት ማን ነው? ቄስ እናት ሳይሆን ብቻ በዘር ላይ የሆነ እንደዛ አይነት ነገር። አሁን ብዙ ጊዜ መጥፎ መንፈስ ውስጥ ያለ ሰው ጥሩ መንፈስ ሲመጣ ደስ አይለው፣ እንዲሁ ገና ሲመጣ ይሸክከዋልና ሜቢ በዛ መንገድስ አሰብሽው ታውቂያለሽ? ለቤተሰቦችሽ እኔ አላስብም። በቃ ከኔ ጋር የሆነ ነገር አላት ብዬ ነው የማስበው። ያልወደደችኝም ምን እኔ ያላማራትላ ብዬ ባሌን ጠይቀዋለሁ። አንተ ወደኸኛል አለዋለሁ። አሁን ወድጄሻለሁ እንዴ ስለወደድኩሽ ነው ማገባሽ ይለኛል። እና በቃ የዛን ቀን እሷ አይቻልም ምናምን ማለችኝ ብሎ ሲነግረኝ ደንግጬ ነበር እኔ ራሱ እንዳይተወኝ ብዬ ማለት። ግን እሱ እኔ መረጠና ገባ። አባቱ ራሱ ምን አለ? አንተ ከወደድካት ችግር የለም ምንም ትሁን አንተ ብቻ ውደዳት ብሎ እና እንደዛ ብሎ ላገባ ነው ብሎ ከነገረው በኋላ ጠየቀው። ስለኔ ነግረው ነበር መሰለኝ ከዚህ በፊት ምናምን እሷ ናት ሲል በጣም ደስ ብሎት እንዳቀፈው ምናምን የነገረኝ። እና ከዛም በኋላ አባትየው መጣ እንደምንጋባ ሲያቅ መጥቶ ይጠይቀናል። እሷ ግን በቃ አልወደደችንም። ምናልባት በቁንጅና ስለምትልጫት እና መቼም ልጇን አታገባው እኮ ጭራሽ አታገባም ካለችው እኮ እሱ የሆነ ከጀርባ የሆነ ነገር አለ። እኔም ሴት አለ ወይ ብዬ አስቤ ነበር። አይደለም የለም ማለት ጠይቃት እስቲ ያዘጋጀሽልኝ አለ ወይ የለም። እና እኔ ምን አሰብኩኝ በቃ የሆነ ነገር ገብረው ነው እንዳያገባ ቆሞ ወይ ቁጭ እስከሷ ጋር ብቻ እንዲሆን አድርገው እንዳይሆን ብዬ አሰብኩኝ። ንዴቱ ምናምን በቃ በፊት የሚያደርጋቸውን ነገሮች ሳሰብ መንፈሱ አጋብታበት ነው ብዬ አስቤያለሁ። ብዙ ጊዜ እንዳልሽው እሱስ ግን ኖርማሊ እንደዚህ አይነት ነገር አይተሽበት ታውቂያለሽ? ምናምን ቤተክርስቲያን አልሄድም ምናምን የማለት የሆነ ቦታ መንፈሳዊ ነገር እንዴት ስትይ ምናምን እምቢ የማለት ነገር አለው ወይስ? አዎ የሆነ ጊዜ ቤተክርስቲያን ሄደን አብረን ሄደን ቆመን አጠገቤ አጥቼዋለሁ። የለም ብን ብሎ ጠፍቶብኝ ማለት ነው። ከዛ ስደውልለት ነው የት ነህ ስለው ወጥቻለሁ አለኝ። ለምን ስለው ስልክ ተደውሎ ምናምን አለኝ። እና የሆነ ቀን ለምንድን ነው ግን የወጣኸው ምናምን ስለው አላውቅም እንጃ ወጣሁ አለኝ። የሆነ ጭስ ሰተተኝና ወጣሁ አለኝ ማለት ነው። ከዛ የዛን ቀን የቅዳሴ ምናምን ጭስ አለ አይደለ? እሱ ነው። ሰሚነሽ ነው ሄዳችሁ የነበረው? ሰሚነሽ ነው ብዙ ጊዜ ሰሚነሽ በደንብ ይታጠናል እና እዛ ነው ሄድነው እና ወጣሁ ምናምን አለኝ። እሺ ብዬ ያው ለ3 ቀን ምናምን ስለሆነ ሄድነው በቃ እሺ ብዬ አብሬው ሆንኩኝ። ከዛ ለምንድን ነው ግን የወጣኸው ምናምን ስለው ደስ የማይል ጭስ ሰተተኝ አለ። ምን አይነት ስለው የሆነ ጎማ ይላል አለኝ ማለት ነው። ከዛ ሳስበው ጎማ የማይወደው ምንድነው? አሁን ነው ሁሉ ነገር እየመጣልኝ ያለው። ጎማ ምንድነው? እባብ አይወድም ታውቃለህ? እባብ ጎማ ሽታ አይወድም። ኧረ እባክሽ የምር ይሄን አላውቅም። ሰፈር ላይ እባብ አለ ምናምን ሲባል ጎማ ሲታጨስ ምናምን ሰምታ ይጨሳል ጎማ እና ሲጨስ እባቡ ይጠፋል ይባላል። ሶ በቃ መንፈስ የሆነ ነገር አድርጋበታለች ብዬ አሰብኩና እንግዲህ ጎማ እያጨስኩ ነው የምተኛው እና ጎማ እንደዛ ነው።
የዛኔ ጎማ ሸተተኛ አለው። ጎማ ሸተተኛና ወጣው አለኝ አመመኝ አለ። ከዛ በቃ አንዳንዴ መንፈስ አለ ዝም ብሎ እንትን የሚልክ ኖርማል ጤነኛ ነኝ የምትለው ሰው ራሱ እኮ ትንሽ መንፈስ አለበት አይታወቅ። ገዳም ስትሄድ ደግሞ ይወጣል። በቃ እንደዛ ነው በቃ መቆየት አለብኝ ብዬ ላቆየው ሞከርኩኝ። ግን እንደዛ እያለ ይወጣል ማለት ነው። ከዛ በቃ ሌላ ቀን ተመልሰን ደግሞ ሌላ ገዳም እንሄዳለን ብዬ ጭራሽም አልመጣለኝም በእንደዚህ አይነት ኬስ። አሁን ነው አባትየው ከነገረኝ የእሷን ነገር ከሰማሁ በኋላ ብዙ ነገሮች የመጡልኝ። ዞሮ አሁን ያው ማስጠመቅም ምናምንም አለብሽ እንደዚህ አይነት ነገሮች ላይ ምክንያቱም አብረሽው የምትኖሪው ነገ ልጆችን ወልደሽ ከሱ ጋር ህይወትን የምትመሰረችው ሰው ከእንደዚህ አይነት ነገር ንጹህ መሆን አለበት። አንቺ አሁን ይሄን ነገር ተሳቀሽ ሰዎች ቢማሩበት ብለሽ ነው ይሄን ታሪክ የነገርሽንና አሁንም ግን ያልጠራች ትንሽ የቀረች ነገር አለችና ባለቤትሽ ላይ መሰራት ያለበት ነገር ያለ ይመስለኛል። አዎ አለበት በጣም። አንደኛ እናትየው ናት ትመጣለች እንዳልኩ መታ እኛ ቤት ትመጣለች ባይዘው አሁንም ትመጣለች። እንዴት ፓራላይዝ ሆናለች ብለሽ በዊልቸር ትገፋለች። መኪና ስላለ በመኪና ያመጣዋታል ማለት የሆነ ይሰማዋል። አላቅም ተናፍቀው ይሁን እናቷ አይደለች ትመጣለች። ምንም እኮ የምታደርገው ነገር የለም። ምግብ ራሱ በስሪንጅ እንደምትወስድ ታውቃለህ። በአፏ የተፈጨ ምግብ ነው የምትወስደው። በቃ ምንም እኮ ነው የማትናገረው። ግን እኔ ስታይ እንደ እብድ ያረጋታል። አታወራም። የሆነ ህፃን ልጅ እንዴት ነው አፍ ሊፈታ ሲል ያለው እንትን የለም አክሰንት ምናምን እንደዛ ነው የምትሆነው። ታብዳለች፣ እግሯ ይወራጫል ምናምን። እና እኔ ከተደረገልኝ ነገር አንፃር እሷን ምንም ማድረግ አልችልም። ምክንያቱም እኔም ነበር እንደሷ ነበረ መሆኑ የነበረው። ፈጣሪ አድኖኛል። አዎ ግን አሁንም እንዳልኩሽ ነው እህቴ መስተካከል አለበት ምልሽ። አሁን እግዚአብሔር አድኖሻል፣ ፈውሶሻል፣ ከብዙ ነገር ጠብቆሻል። ምንም ጥያቄ የለውም። ግን ደግሞ በይሉኝታ ወይም ደግሞ በማይሆን ይሉኝታ ውስጥ አስራችሁ አላስፈላጊ ነገር ውስጥ መግባት የለባችሁም። ይሄ መስተካከል አለበት ብዬ አምናለሁ። የእናትየዋም ጉዳይ እዛው ቤቷ ላይ ሄዶ ቢጠይቃት ቤት መምጣቷም ትክክል ላይሆን ይችላል። ውድ ቤተሰቦች ይሄንን እንደ ሐሳብ እናንተም ለእህቴ እንደ ምክር የምታስቡትን ኮሜንት ላይ ያስቀምጡላት። ግን እኔ ይሄ ፐርሰናሊ ነው የራሴ የግል ሐሳብ ነውና ሁለተኛ ነገር ደግሞ ከአባትየውም ጋር ተነጋግራችሁ ሶስታችሁ ናችሁ ጸበል ሄዳችሁ የምትጠመቁበትን የተሻለ ነገር የተሻለ ነገ እንዲመጣ ገና አሁንም ትንሽ አልጠራችም በደንብ ክሊን አይደለምና ያን ነገር ብታረጊው የተሻለ ይመስለኛል። እኔም ማስቤያለሁ። እስቲ ችክራንት ትለፍ ብለን ነውና በጋ ላይ እንሄዳለን ሁላችንም። ግን ያው እውነት ለመናገር ይሄን ነገር ባቅኖር አልገባም ነበር ወደዚህ ህይወት ውስጥ። ብዙ ነገሮች የተመሰቃቀሉት ብቻ እንደ ሴት ልጅ በጣም ይከብዳል። አሁን የመውለድ የነበረብኝ ሰዓት ነው። ግን ያው በሷ ምክንያት ቆይቻለሁ ማለት ነው። እና ልጅም እንዲበከል አልፈልግም። በእንደዚህ አይነት ነገር ውስጥ እንዲገባ አልፈልግም። እና ለሁሉም ነገር እግዚአብሔር ያውቃል። ጸበል ባሌ አጠጣዋለሁ፣ ጧት ጸበል አጠጣዋለሁ። ሲያው ስለሷ ነው እንጂ እሱን አጠጣዋለሁ። መጽሐፍ ቅዱስ እናነባለን ምናምን። እሱ በጣም እንትን ነው ማለት እንደሱ አይደለም። ሌላ ነገር ምናምን እሱ ጥሩ ሰው ነው። በቃ አባቱም እሱም ለኔ ያላቸው ቦታ ጥሩ ነው። በጣም ጥሩ ታሪክሽን አካፍለሽናል። ምናልባት እዚህ ታሪክ ላይ ሰዎች ይማሩበታል ብለሽ ነውና ሐሳብሽን ያቀረብሽው። ምናልባት እንደዚህ አይነት ላይፍ ውስጥ ያሉ ሴቶች ካሉ ወይም ደግሞ እንደዚህ አይነት ነገር እንዳይገጥማቸው ምን ማድረግ አለባቸው? ካንቺ ኤክስፒሪየንስ በመነሳት ይሄን እንደዚህ ብታረጉ የምትይው ነገር የመጨረሻ መልእክት ካለሽ? በቃ ማጣራት፣ ስለ ቤተሰብ የባል ቤተሰቦችም ስለ ሴት ቤተሰቦችም ከመጋባታቸው በፊት ማጣራት። እኔ አሁን ምንም በቃ ዝም ብዬ ነው ዘው ብዬ የገባሁት። ብዙ አመት 3 አመት ነው የቆየ ነው። ግን 3 አመት ስለቆየን አውቀዋለሁ ማለት አይደለም። በውጭ ነው ደግሞ በውጭ ነው የማውቀው። በቃ ሃይ ነው። እናቱን ብዙ አላውቃትም። በቃ ልንጋባ ሰሞኑን አስታውቅሻለሁ ምናምን ሲለኝ እነግራታለሁ ያለኝ እንጂ አባቱን ነው የማውቀው የነበረው። አባቱን አይቼ እናቱን ስለማላውቅ ጥሩ ህይወት ነው ብዬ አስቤ ነው የገባሁበት። እና ማጣራት አለባችሁ ነው የምለው ቤተሰቦች። እንግዲህ እህቴ በጣም አመሰግናለሁ። በጣም ብዙ ሰዎች እንግዲህ ይሄንን ነገር ይማሩበታል፣ ትምህርት ያገኙበታል ብዬ አስባለሁ። አክብረሽን ስለመጣሽና ይሄንን የመሰለ ታሪክሽን ስላካፈልሽን በጣም እናመሰግናለን። እሺ እኔም አመሰግናለሁ። እሺ እንግዲህ ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው እህቴ ላይ የተፈጠረው ነገር ያለፈው ነገር በብዙዎቻችን ዘንድ መማሪያ ነው ብዬ አምናለሁ። እናንተም ደግሞ እንደዚህ አይነት ነገር ውስጥ ሳትገቡ ቀድማችሁ ጥንቃቄ ልታደርጉ የምትችሉበትን ከዛም አልፎ ደግሞ በመንፈሳዊ ህይወታችሁ ራሳችሁን አሻሽላችሁ
እንደዚህ አይነት ነገሮችን የምትርቁበትን እግዚአብሔር መንገዱን ያሳያችሁ ለማለት እወዳለሁ። አብራችሁን ስለነበራችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱን በጣም እናመሰግናለን። ሱፐር ቻት እና ሱፐር ስቲከርም እየሰጣችሁ ሞቅ ደመቅ ለምታደርጉልን ቤተሰቦቼ እግዚአብሔር ያክብርልኝ ለማለት እወዳለሁ። እንግዲህ በቀጣይ በሌላ ፕሮግራም እስከምንገናኝ ይህንን ፕሮግራም ላይክ ሼር እያደረጋችሁ ጠብቁን። አብራችሁን ስለነበራችሁ በጣም አመሰግናለሁ። መልካም ጊዜ